ማስኬድ ስላለባቸው ዲዝል ጄነሬተር ይጠቀማሉ፣ ነዳጅ ይጠቀማሉ። 62 በመቶ የሚሆኑት አምራች ድርጅቶች ጄነሬተር ይጠቀማሉ። ይሄ ደግሞ የሚጠቀመው ነዳጅ ነው። ለአምራች ኢንዱስትሪዎችና ለጤና ተቋማት የታዳሽ ኃይል አቅርቦትን መቆራረጥ መቅረፍ እንደሚገባም ዶክተር ታደለ ገልጸዋል። አንዱና ዋናው ምናልባት ይህንን ለመቆጠብ አስተማማኝ የሆነ የኃይል መቆራረጥ ማስወገድ፣ አስተማማኝ የሆነ የታዳሽ ኃይልን አቅርቦት ማስተካከል። ይሄ መብራት ኃይል፣ የመብራት አገልግሎት እነዚህ ተቋማት መስራት ያለባቸው ናቸው። አሁን የምናየው ነገር በየሰዓቱ በየቀኑ ስንት መቆራረጥ አለ። ኢትዮጵያ ጦርነቱ እያሳደረ ያለውን ተጽዕኖ ለመቋቋም የታዳሽ ኃይል አማራጮችን በስፋት ጥቅም ላይ ለማዋል ከፍተኛ ዝግጅት እያደረገች መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ለኢኔቢሲ ኢትዮጵያ አስታውቋል። የአገልግሎቱ የኮሙኒኬሽን ስራ አስፈጻሚ አንዋር አብራር ኤሌክትሪክና ነዳጅ ተመሳሳይ አገልግሎት የሚሰጡ ቢሆንም የኤሌክትሪክ ኃይል በባህሪው ንጹህና ታዳሽ በመሆኑ የተፈጥሮ ሚዛንን ለመጠበቅ ተመራጭ መሆኑን ጠቁመዋል። ነዳጅ ቀደም ብዬ ለማንሳት እንደሞከርኩት ውስን ሀብት ነው። ሁለተኛ በጣም ውድ ከሚባሉ ኮሞዲቲዎች ወይ ደግሞ ፕሮዳክቶች አንደኛው ነው። ሶስተኛ የዓለምን ፍላጎቶች በሙሉ በነዳጅ ብቻ መብላት አይቻልም። ሌላ አንፃር ያስፈልገናል። ከነፋስ፣ ከውሃ፣ ከፀሐይ የምናገኘው የኃይል አማራጭን በጥሩ ኢንቨስትመንትና በጥሩ ስራ መቀየር አለብን እናምናለን። ኢትዮጵያ ደግሞ ለሶስቱም የተመቸች ነች። በፀሐይ ኃይል የምናመነጨው በጣም ሰፊ እንደሆነ ይታወቃል። ሁለተኛ ፕሮዳክቶቻችን ኢነርጂ የምናመርተው ከንጹህ ስለሆነ የውሃ ሀብታችን ትልቅ እንደሆነ ይታወቃል። በንፋስ የምናመጣዋል። ስለዚህ ይሄ የተሻለ ኢነርጂ ለመቆጠብ የተሻለ ከነዳጅ እንደ አማራጭ መቅረብ የሚችል ነው ብለን እናምናለን። በዓለም አቀፍ የነዳጅ እጥረት ሳቢያ አገልግሎቶች እንዳይስተጓጎሉ ለጤና ተቋማትና ለዓለም አቀፍ ድርጅቶች ልዩ ትኩረት መስጠቱን የኮሙኒኬሽኑ ስራ አስፈጻሚ አንዋር አብራር ገልጸዋል። ስትራቴጂክ የሆኑ የሀገር ውስጥ ተቋማት፣ ስትራቴጂክ የሆኑ ለኢትዮጵያ በጣም ተደራሽ ናቸው ብለን የምናምናቸው ተቋማት ላይ አስተማማኝ የሆነ ኤሌክትሪክ ኃይል ማዳረስ ሳይቆራረጥ መስጠት ትልቁ ስራችን ነው። በቀዳሚነትና ዋነኛው ጉዳይ የኢትዮጵያ ኤሌክትሪክ አገልግሎት ኤሌክትሪክ የሚያቋርጠው በሁለት መንገድ እንደሆነ ይታወቃል። አንደኛው በእቅድ ለስራ ለጥገና ብለን እናቋርጣለን። አንደኛው ደግሞ በድንገት ደግሞ ይቋረጣል በተለያየ ምክንያት። እንደዚህም ሆኖ ድንገት ደግሞ ብልሽት ሊከሰት ይችላል። ድንገት ደግሞ ብልሽት ሲቋረጥ በፍጥነት መድረስ የሚችሉ በየማዕከሎቻችን በየአካባቢ ያሉ ልዩ የተቋቋሙ ቲሞች አሉ። እነዚህ ቲሞች እነዚህ ስትራቴጂክ የሆኑ ተቋማት ላይ ጤና ተቋማት ላይ ችግር ቢገጥም በፍጥነት ሄደው የመጠገን ኃላፊነት የተሰጣቸው። በብልሽት ምክንያት የኃይል መቋረጥ ሊከሰት ስለሚችል የኃይል መቋረጡን በቀዳሚነት ድግግሞሹን መቀነስ አለብን። አሁን ሰርተነው አሁን የሚቋረጥ መሆን የለበትም። እሱን ድግግሞሽ ማሳጠር። ሁለተኛ ከምድር ጥልቅ ስፍራ ተቆርቡሮና በቅርጣን ተለስኖ ካለው እነርሱ ባንከር ይሉት መሸሸጊያቸው ሆነው ነው። ኔታንያሁ የትራምፕን የኢራን የስምምነት እቅድ ፈርተውታልም ነው የሚባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ከኢራን ጋር ያቀዱት የድርድር ሂደት የማይሰላና የማይሳካላቸው ከሆነ ሲሉ የዚያን የቀደመውን የሐማስን ማስፈራሪያ ቃላቸውን ደግመውታል። ኦፕን ጌትስ ኦፍ ሄል፣ የገሃነም ደጆችን ሁሉ ሊከፍቷቸው። የኢራን ጦር ኃይል በበኩሉ የአሜሪካውን የጦር አውሮፕላን ጫይ መርከብ አብርሃም ሊንከንን በክሩይዝ ሚሳይል አንቀርቅቢያታለሁ ሲል መረጃ ሰጥቷል። የኢራን አብዮታዊ ዘብ ኃይልም ለአሜሪካና የእስራኤል ወላጆች ይህንን ሲል ምክሩን አስተላልፏል። ዶንት ሰንድ ዮር ቺልድረን ቱ ሄል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። ካፈሩ ሃይ መልሰኝን አለም የሌባ አይነ ደረቅ መልሶ ለብ ያደርቅን። ከዚያም ሲርቅና ሲጠልቅም የቀበጡለት ሞት አይገኝም ይሏል ኢትዮጵያውያኑ አበው። አሜሪካ ኢራንን ትላታለች የገሃነም በሮችን በሙሉ መክፈቴ ነው። ኢራን በምላሿ ምንም አይነት ድርድር ማድረግ አልፈልግም፣ ሞት ተፈርቶ ሳይተኛ አድርም ይሉትን መሆኑ ነው። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ከዋይት ሃውስ የሚሰጠውን ማስጠንቀቂያ ዛቻና ፉከራ በጥንቃቄ ከሰሙ በኋላ ኖ ቶክስ ዊዝ ዘ ዩናይትድ ስቴትስ ኦፍ አሜሪካ ነው ያሉት። ከዋይት
ከዋይት ሃውስ ቤተ መንግስት ትናንት አመሻሹን የተሰጠው መግለጫ ይህንን ይላል። ኢራን ሽንፈቷን አውቃና አምና የቀረበላትን የድርድር ሐሳብ ካልተቀበለች የገሃነመ እሳት ወይም የገሃና እሳት ይወርድባታል። If Iran does not accept its defeat, that the United States of America President Donald Trump was prepared to unleash hell. ይህንን የማስጠንቀቂያ መልእክት ምሽቱን የሰጡት ደግሞ እኛ ወጣቷ ሰው የዋይት ሃውሷ የፕሬስ ክፍል ኃላፊዋ ካሮላይን ሌቪት ናቸው። ያንን የሰሙት የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ደግሞ ይህንን ያሉት ተህራን was adamant on no talks with the United States ነው ያሉት። ቁርጡን እወቁት፣ ተህራን በአቋሟ የጸናች ሀገር ናት። ከእናንተ ጋር ምንም አይነት ውይይት አናደርግም። 9 ቀርቶ 99 ቢታለብም ያው በገል ያለችሏል ድመት። አራግቺ ያክለውም hot present our policy is the continuation of resistance ሲሉ ለሀገራቸው ቴሌቪዥን ነግረውታል። ትናንት ለዛሬ አጥቢያ የትራምፕ አስተዳደር ባለስልጣናት እኛ ከኢራን ጋር ድርድር እየተካሄደና ለስምምነት ተቃርቧል ሲሉ ለነበሩት የአራግቺ የዛሬው መግለጫ የመርዶ ያህል ነው የሆነባቸው ይሏቸዋል። አሜሪካ ከትናንት በስቲያ ማክሰኞ ለኢራን ባለ 15 ነጥብ የመደራደሪያ ሐሳብ መላኳና በፓኪስታን በኩል መልእክቱ እንደደረሰ ይታወቃል። የአሜሪካ የመደራደሪያ ዕቅድ ታዲያ በኢራን ከፍተኛ አመራሮች ውድቅ መሆኑም ነው የተሰማው። ታህራን ገና ተመጣጣኝ ምላሿንም ያለመስጠቷን የተገለጠው። ይሁንና የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በአደራዳሪዎቹ ሀገራት የቀረበው ዕቅድ ከሚዛን ላይ ይወጣል ማለታቸውም ነው የተሰማው። የዋይት ሃውስ ሹማምንት በበኩላቸው ትራምፕ ቀልድ አያውቁም፣ ተህራንን ከባለፈው ጊዜ በበለጠና በከፋ መልኩ ይቀጠቅጧታል ነው ያሉት። ቃል በቃልም ትራምፕ ዳዝ ኖት ብላፍ ኢራን ዊል ቢ ሂት ሃርደር ዛን ቢፎር። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ግን ያለቀ ያልቃል እንጂ ለመደራደር አንቀመጥም ነው ያሉት። ኢራን ዳዝ ኖት ኢንቴንድ ቱ ኔጎሽት ደገሙና ማሉ አራግቺ ዊ ዱ ኖት ኢንቴንድ ቱ ኔጎሽት። ጦርነቱ ዛሬም ተባብሶ ቀጥሏል። ትራምፕ ጦርነቱ ያበቃ ዘንድ ድርድሩ እየተካሄደ መሆኑን ሲገልጡ እስራኤል በተህራን ላይ ከባድ የተባለ ጥቃት መፈጸሟም ተሰምቷል። የኢራን አብዮት ተፈናቃዮቹ የብአዴን አመራሮች ካወያዩአቸው በኋላ ወደ ጎጃምና አካባቢው ለመበተን የተያዘው እቅድ በተፈናቃዩ እምቢባይነት ተግባራዊ ሳይሆን ቀርቷል ይላሉ። ምናልባትም ተፈናቃዩ እምቢባይ ኖሮ ችግሩ የከፋ ይሆን ነበር ሲሉም ይገልጻሉ። ይህን ውሳኔ ተግባራዊ ካላደረጉ ምንም አይነት ድጋፍ እንደማያገኙ ቢነገራቸውም ምላሹ ግን ከሀገራችን የትም አንሄድም የሚል ነው ይላሉ። ተፈናቃዮችን እዚሁ ጎጃም ውስጥ ላይ ሊበትኗቸው ፈልገው የመተከሎችን ጭራሽ ለነዛ ቦታ ለተሳታፊዎች ሰጡ። አመራሮቹ የባዲን አመራሮች ወዩ በ26 ነው ያወያዩቸው እና የነበሩ ኮሚቴዎችም አልማማም ብለው ተበትነዋል። እሱ ከዚህ በኋላ ካልተበተናቸው እርዳታ አንሰጣቸውም፣ እዚህ በኋላም ትበሉት የለም ምናምን ያሏቸው። ብአዴን አንድም ቀን ተፈናቃዩን የተወደክ ብሎት አያውቅም የሚሉት የአማራ ተወላጆች ዛሬ መተው ተነስ ማለት ትክክል አይደለም ሲሉ ይከሳሉ። ተፈናቃዮችን አንስቶ ለመውሰድ ሲታሰብም የተመቻቸ ቦታ ተዘጋጅቶ አለመሆኑን ይገልጻሉ። ከሱዳን ጋር የቤንሻንጉል አመራሮች እያደረጉት ያለው የጥቅም መጋራትም መተከልን አደጋ ላይ ጥሏታል ይላሉ። አንድም ቀን ጠይቀው ማያውቁም። እንወስዳለንም እኮ የተዘጋጀ ነገር እኮ የለም። የተዘጋጀ ቤትም የለም፣ የተዘጋጀ ቦታም የለም። ዝም ብለው ነው። ቦታውም የገበሬዎቹ የተያዘ ቦታ ነው ያለው እኮ። አሁን ያን ቦታ እነዛ ጋር ተነጋግረው ያስለቀቀው ጭራሽ ነጻ አድርገው ለነዛ ሊሰጧቸው እኮ ነው። አሁን ሱዳንም በዛ ይኔ ነው ትላለች እና ሻድሊም ያው እዛው ሱዳን ቤት እየሰራ ነው። ሻድሊም ሱዳን ላይ ወይ በስተር ቦታም ሰጥተውታል። እና የሚሰሩት ስራ በጣም ባድ የሚሰራው ስራ በጣም ያስጠላ ስራ ነው ያለውና ከባድ ነው በጣም አሁን ላይ እነሱ ጭራሽ መተከል ያለን አማራ አገውን ሁሉም ጥርግ አድርገው ለነዛ ባዶ አድርገው ቦታውን ሊያስረክቡ ነው እንደዛ እያደረጉ ያሉት። የመከላከያ ኃይሉም ቢሆን ለንጹሃን የቆመ አይደለም የሚሉት ተፈናቃዮች ከመሃልም ለንጹሃን ታገላሉ የሚል የመከላከያ አባል ከተገኘ የሚጠብቀው እጣ ፋንታ ሞት ነው ይላሉ። የአማራው መገደል ያላሳሰበው የመከላከያ ኃይል የጉምዝ ታጣቂ ኃይል ለምን ተነካ በሚል አፈሙዙን ይመዛል ሲሉም የሁኔታውን አስከፊነት ይናገራሉ። መከላከያውም ለነሱ አብሮ የሚሰራው ዘው ተነስተውና ድዋቂ ላይ አንድ መከላከያ ባለፈው ጉዞች እንመጣለን ሲል አላስመጣም ብሎ አሁን በመሮዞ ሞተ ምናምን ከነሱ ጋር ግጭት ፈጥሮ ነበር። አማራ እሱም ተገሏል። ጉዞችን አጣጣቸው ብሎ ማለት ነው። ወኛን ሰው ሲገሉ መንገድ አስቁመው መኪና ሲመጣ ብለን መንገድ ላይ ሊገሉ ሲሉ አጋጣሚ በግራ አሰሳ ሲያደርግ ደርሶ እኛ ባልደርስ ኖሮ ወልቃቸዋል ምናምን ብሎ እነሱን እንትን ሲል ያጣል አስመጣ ብለው ሽፍቶችን አጋቾችን ገዳዮችን ከዛ እነሱ ጋር ተጣላ። ከዛ በኋላ ድዋት እንደደረሰ ሞታ በዚህ የሆነ ሴት እንትን ብሎ ምናምን ይጓረውቀው ነገር ለውጣል።
በአካባቢው ዝርፊያው መጣጣፉን የሚናገራሉ። ከአርሶ አደሩ የሚዘረፈው ከብትም የሚነዳው ወደ ጎረቤት ሀገር ሆኗል ሲሉ ለኢትዮ 360 ገልጸዋል። እዚህ ዝርፊያው ራሱ አሁን በሰሞኑን ራሱ 250 ከብት ተወስዷል። ወደ አማህ ላይ ወደ ሱዳን ተወስዷል። በ25 ከብት ነው የተወሰደው። ወደ ሱዳን ነው የሚነዳው። አሁን ሱዳን ምናምን ሆኖ እኮ መተከረ ያሉ ነው ይህ ሁሉ ስቃይ እየደረሰበት ያለው የአማራ ተወላጅ ተፈናቃይ ከቀዩ ተፈናቅሎ የተጠለለበት የቻግኒ መጠለያም በጎርፍ መጥለቅለቁን ቀጥሏል ይላሉ። በአካባቢው ካለውና ተፈናቃዮቹ ለመደገፍ ከሚሯሯጠው አካል ውጪ ዞር ብሎ ያያቸው መንግስታዊ ተቋም እንደሌለም ለኢትዮ 360 ገልጸዋል። በሳውዲ እስር ቤቶች የሚገኙ ኢትዮጵያውያን ወደ ሀገር ቤት የመመለስ ሂደት መጀመሩን በሳውዲ የሚገኙ ኢትዮጵያውያን ለኢትዮ 360 ገለጹ። ኢትዮጵያውያኑ በጽሁፍ ባደረሱት መረጃ ረጅም ጊዜ ሲታገሉለትና ችግሩ ከአቅማቸው በላይ የሆነ ሲመጣ ተስፋ ቆርጠው የነበሩበት የወገናቸው ጉዳይ በተወሰነ ደረጃ ምላሽ ማግኘት ጀምሯል ይላሉ። ምናልባትም ይህ እርምጃ ቀደም ቢል ኖሮ የሞቱ ለአእምሮ ህመም የተዳረጉ አካላቸው ከጥቅም ውጪ እስከ መሆን የደረሱ ወገኖችን መታደግ ይቻል ነበር ሲሉም ገልጸዋል። በተደጋጋሚ ሲያቀርቡ በቆዩትና በጅዳ እስር ቤት ከ1 ዓመት በላይ በእስር ቤት ሲማቀቁና ለከባድ ህመም የሚሰቃዩ ኢትዮጵያን ዜጎችን የመመለሱ ስራ ይጀመር የሚል ጥያቄያቸው ምላሽ አግኝቶ ስራው ተጀምሯል ብሏል። በጅዳ በ2 ሳምንት 3 ጊዜ በረራ አለ የሚሉት ኢትዮጵያን በአንዱ በረራ እስከ 290 እና 300 የሚደርሱ ኢትዮጵያኖችን ማመላለስ ይቻላል። በዚህ ደግሞ በ15 ቀን ውስጥ ከ870 እስከ 900 የሚደርሱ ወገኖቻቸው ወደ ሀገር ቤት ይገባሉ ብለው ተስፋ መጣላቸውን የሚናገራሉ። የጅዳው እስር ቤት አሁንም ሙሉ መሆኑንና በሂደት በጅዳ ያሉት ኢትዮጵያንን ማሳፈር ከተቻለ በጅዛን እስር ቤት ያሉ ኢትዮጵያንን ወደ ጅዳ እስር ቤቶች አዘዋውሮ ለበረራ ማዘጋጀት ይቻላል ሲሉም ተስፋቸውን አስቀምጠዋል። በረራው በቂ ነው ብለው እንደማያስቡ የሚናገሩት ኢትዮጵያውያን በሪያድም በተመሳሳይ በ15 ቀን አንዴ በረራ መኖሩን ምናልባትም በተወሰነ ደረጃ የወገኖቻቸው ስቃይ ይቀንሳል በሚል ተስፋ ማድረጋቸውንም በመረጃቸው ላይ አስፍረዋል። በእስረኞቹ አመላለስ ላይ የሚታዩ ችግሮች መኖራቸው ቢጠቁሙም ካለው የወገኖቻቸው ስቃይ አንጻር ምንም ማለት አይደለም ሲሉ ይናገራሉ። በቅርቡ የሳውዲ መንግስት ይሰጣል ተብሎ ከታሰበው የምህረት አዋጅ ጋር ተያይዞም በርካታ ኢትዮጵያንን ወደ ሀገራቸው የመመለሱ ዕድል ይኖራል የሚል ተስፋ እንዳላቸውም ለኢትዮ 360 በላኩት መረጃ ላይ አስፍረዋል። ወደ ሀገር ቤት ሲገቡ መጀመሪያ ላይ ለሄዱት ወደ ቤተሰብ መሳፈሪያ በሚል 1000 ብር ቢሰጣቸውም ያ ግን አልቀጠለም ይላሉ። ይሄ ደግሞ ወደ ኢትዮጵያ የሚመለሱት ወገኖች የሚበሉትና የሚጠጡ ሲያጡ ለዳግም ስደት መነሳታቸው አይቀርም ሲሉም ስጋታቸውን ለኢትዮ 360 በላኩት መረጃ ላይ አስቀምጠዋል። የአርበኞች ግንቦት 7 የቀድሞ ታጋዮች የተገባላቸውን ቃል መካድ ብቻ ሳይሆን የካዳቸው አካል በራሱ እየሄደበት ያለው አቅጣጫ ሀገር የሚያፈርስ ነው ሲሉ ለኢትዮ 360 ገለጹ። የቀድሞ ታጋዮች መሪዎቻቸው ውህደት አድርገናል፣ ራሳችንን ቀይረን ኢዜማ ሆነናል ቢሉም በራሳቸው አካሄድ እንጂ በትግል ላይ አብረዋቸው የነበሩትን አካተው አይደለም ይላሉ። እንግዲህ በአርበኞች ግንቦት 7 ውህደት አድርገናል ፈርቷል ከተባለ በኋላ በአመራሩ መካከልና በታጋዩ መካከል ልዩነት አለ። አርበኞች ግንቦት 7 አፍርሻለሁ ፈርቷል ኢዜማ አድርገናል ብለው የተናገሩት ሰዎች በብርሃን ነጋ ጨምሮ ማለት ነው። አንደካ ግርማቸው የሚባሉ 3 አመራሮች ናቸው። አርበኞች ግንቦት 7 አፍርሻለሁ ብለው ድርጅት የመሰረትን ኢዜማ ብለው የሚናገሩት ማለት ነው። ሙሉ በሙሉ ግን ታጋዩ ለብቻ ነው ያለ። ሙሉ አርበኞች ግንቦት 7 ታጋይ ራሱን ችሎ ለብቻ ነው ተገንጥሎ ነው የወጣበት ምክንያት አለው። አርበኞች ግንቦት 7 በዚህ መልኩ አይደለም የሚፈርሰው። አርበኞች ግንቦት 7 የታገለለት ዓላማ አለው የሚል ነበር ታጋዩ በሰዓቱ ያነሳው ጥያቄና ክህደት ተፈጽሞብናል የሚሉት የቀድሞ ታጋዮች አስቀድሞ ለውጡ እውነት ነው እሱን ተከተሉ በሚል በተደጋጋሚ ይነዛ የነበረው ነገርም ከእውነት የራቀ ነው ሲሉ ለኢትዮ 360 ገልጸዋል። በቀጣይም ስለሚደረግላቸው ነገርም በተደጋጋሚ በቃል የተገባላቸው ነገር በወረቀት የሰፈረ አለመሆኑ እንደጎዳቸው ይገልጻሉ። ይህ ደግሞ ፍጹም የሆነ ክህደት ነው ሲሉ ይናገራሉ። ከአመጣጡ ጀምሮ የአርበኞች ግንቦት 7 አመራር ሲመጡ ከኤርትራ ጀምሮ ማለት በአየር መንገድ ነው የመጡት።
ቦሌ አየር መንገድ ማለት ነው። ታዲያው ግን በእግር እየተንከራተተ ነበር የመጡት ማለት ነው። እና በሽወዳ ነበር ግን ሲሸውዱት እነሱ በሰዓቱ ከአብይ ጋር ይገናኙ ነበር። ሲሸውዱ ኢትዮጵያ ውስጥ ነገሮች ተስተካክለዋል፣ እናንተም እንደሄዳችሁ ኖርማል ህይወታችሁን ትጀምራላችሁ፣ ፓርቲ ውስጥ መግባት የሚፈልግ ካለ ፓርቲ ውስጥ ገብቶ ይቀጥላል እንቅስቃሴያችን የሚል ነበር ሀሳባቸው የነበር ማለት ነው። በሚሽ ግንቦት አመራሮች ይሄ በቃል ደረጃ የተናገሩት ነው። በወረቀት ግን የሰፈረ ነገር አልነበረም። ለምን የራሳቸውን ህይወት ላመቻቹ እነሱ ማድረግ የፈለጉት የራሳቸውን ህይወት ብቻ ነበር፣ ወይም የሚፈልጉት ስልጣን ነበር ማለት ነው። ስለዚህ ሀገርን መጠቀሚያ ነው ያደረጉት ማለት ነው። የሞቱ የትግል ጓደኞቻቸው አስከሬን ባልተነሳበት የሞቱትም ለቤተሰቦቻቸው መርዷቸው ባልተነገረበት ሁኔታ ውስጥ ወድቀው መቅረታቸው አሳዛኝ ይላሉ። ፊት የነሳቸው አካል ትናንት አብረው ትግል ላይ የነበሩትንና እስከ ሕይወት መስዋዕትነት የከፈሉትን እነዚህን አካላት ማየትም ሆነ ድምጻቸውን መስማት አይፈልግም ሲሉም በሐዘኔታ ይናገራሉ። እንግዲህ አርበኞች ግንቦት ሰባት ውደቱ ያደርጋል። መጀመሪያ በሜዳ ላይ የተበተኑ አስከሬኖች አቅሞች አሉ። ብዙዎች ተጨበጠው ግዳጅ የገባው ሰው የተሰዉትን ቁጥሩን ማታውቁትም በስነስርዓት ለቤተሰቦች ማርዳት መቻል አለባችሁ። ሀገሩን በዘለቄታ ማቋቋም መቻል አለባችሁ። ለውጡ እርግጠኛ በእግር መቆም መቻል ማየት መቻል አለብን የሚል ጥያቄ አንስተንላቸው ነበር። በፍጹም ስለነሱ ማውራት አይፈልግም። ስለፈተውብን ሁለት ግዳጅ የላካችሁትን ሰው ቁጥር ታውቃላችሁ ወይ? በዛ ቤት ውስጥ ተጠቃማችሁበት ለምን አለፋችሁ? እና ተሰጋድበን ነው የተለያዩ እና አያውቁትም። የላኩትን ግዳጅ ቁጥር አያውቁትም። ማን ተሰዋ ማን ቀረ ማለት ነው ይገባ በፍጹም አያውቁትም ማለት ነው። እና እነሱ ግን የኛን ጥያቄ መስማት አይፈልጉም። በወቅቱ ከዶክተር አብይ ጋር በፍቅር ወጥተው ስለነበር እርግጥ አሁንም በፍቅር የወደቁት ስለሆኑ እዚህ ሀገሩን በትነውት እነሱ ምን አደረጉ? ተመራርተው አንድ ድርጅት መሰረቱ። ኢዜማ የሚባል ድርጅት ማለት ነው። ውስጥ በጣም ብዙ የተሰዉ ሰዎች አሉ። የእነዚህ አስከሬን ሜዳ ላይ ነው የቀረው። የእነዚህ አስከሬን ማለት አልተሰበሰበም፣ ለቤተሰብ መርቶ አልሰራችም። እንደውም እውነት ለመናገር ሀገሮችን ሲጫወቱና ሲቀልዱ ነው በህዝብ ላይ ማለት ነው። ገብርዬን ያክል ታግል የገብርዬን አስከሬን እንኳን ለማምጣት ብረስቱንና እንዲህ እናድርግ ብለናቸው ተፋፈጡ። አሁን የሻለቃ ገብርዬና በጣም በችግርና በስቃይ ላይ ነው ያለች ማለት ነው። እንግዲህ ያን የመሰለ ልጅ ማለት ነው እና በዜና ነው የሰማችሁ እንደሞተ ማለት ነው። አመራር የነበረው አካል አሁን እየሄደበት ያለው መንገድ ቡድኑ ከተነሳበት ዓላማ መንገዱን የሳተ ነው ሲሉም ለኢትዮ 360 ገልጸዋል። ምንድነው ያደረጉት? እነሱ ሀገር የማፍረስ ስራ ነው የሰሩት እንጂ ሀገር የማዳን ስራ አልሰሩም። እውነት ለመናገር አሁን ይዙር ከባስተራሉ እንጂ ሀገር የማፍረስ ስራ ነው የሰሩት። ሀገር የሚያድነው ሰውማ ሌላ ቦታ ተበስቶ ነው ያለው። ሰውነትም አይሰማቸውም። በጣም አምባገነን ውስጥ የተደረገውን ነገር የምታውቁት ነው የነበረውን ነገር እና ዜማ ለመመስረት አስፈለገ። ሰብአዊነት አይቀድሙም ወይ? መጀመሪያ ሀገር ማረጋጋት አይቀድሙም ወይ? ለውጥ ውስጥ የቱን ያክል ሊያስኬድ ይችላል? ምናልባት ከወሬ ያለፈ ተግባር ላይኖር ይችላል የሚል በምክር ቤት አባሎችን በታጆች እንዲያቀ ነበር ማለት ነው። በክልልም ሆነ በፌዴራል መንግስት ደረጃ ይህንን ቡድን መርዳት አይፈልጉም፣ ፍላጎቱም የላቸውም ሲሉ የቀድሞ ታጋዮች ይናገራሉ። ነገር ግን ይህ አካል መስማት የሚችለው ምናልባትን ይህንን ታጋይ ሲመሩ የነበሩ ሰዎች ግፊት ማድረግ ሲችሉ ነው በማለት ሁኔታው ተስፋ አስቆራጭ መሆኑን ይናገራሉ። በመንግስት ደረጃ እንግዲህ መንግስትን እንደምታውቁት አሁን መንግስት ስለሚለው እንጂ የኛን ጥያቄ መመለስ አይፈልግም። ሆነን ለመናገር ማለት ኦሮሚያ ክልል ላይ 21 ባንኮችን ሲያዘረፍ እድሉን አመቻችቶ ማለት ነው። ሀብት ንብረት ሰጥቶ ለኦነግ ለሚባለው ማለት ነው መሳሪያ ሰጥቶ የፈለገውን ሲያደርግ አማራ ክልል ላይ ያለውን ታጋይ ግን ጥገኛና ችግረኛ ሆኖ ሊንከራተት ነው እያደረገ ያለ። ሀገር ለማዳን ስራ ሲጠመቅ ይህኛው ለሀገር ሲያ